እኔ እኮ የሚገርመኝ እኛ ያለው መንገድ የምንጓዝበት መንገድ ዳንጀረስ ስለሆነ ውጤቱ የሚያጋጥምን ያ ነው። የራሳችንን ታሪክ ትተን የሰው ታሪክ ነው እየኖርን ያለው። የራሳችንን መንገድ ትተን የሰው መንገድ ነው እየኖርን ያለ ነው። ለራሳችን የሚሆንንና የሚጠቅመንን ነገር ትተን ለሰው ህይወት ነው እየኖርን ያለ ነው። ምክንያቱም አናውቀውም ጉዟችንን ወዴት ነው የምንሄደው፣ ወዴት ነው የምናመራው የሚለውን ነገር እየመዘን አይደለም የምንሄደው። ሚዛናችን የሚያደፋው ለሰው ነው። ሚዛናችን ለራሳችን ነበር ማለት። ለምሳሌ ጣታችንን እኮ ስንቀስር እኮ አንዱ ጣታችን ወደ ሰው ነው፣ አራት ጣታችን ግን ተመልሶ ወደ ራሳችን ነው። ስለዚህ ራሳችንን መጀመሪያ ማየት አለብን። መገምገም ያለብን ራሳችንን ነው። ሰውን በምሳሌ የለብንም በፍጹም። ሰውን የሚመስለው ከትርፉ እንደው ውድቀቱ ነው የሚያመስለው። ስለዚህ ሚዛናዊ መሆን አለብን። ለራሳችን የተለያየ ነገር መገመት አለብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እስኪ ዛሬ ለየት ባለ መንገድ መጥቻለሁ ማለት ነው። እስኪ ለራሳችን እንዴት ነው መኖር የምንችለው፣ ለራሳችን መኖር የሚባለው ነገር እንዴት ነው፣ በተለይ የመዳም ቅመሞች ምን አይነት ግንዛቤ ላይ ነን የሚለውን እናያለን ማለት ነው። እንግዲህ ይህንን ነገር በሚዲያ ብዙ ጊዜ አወራለሁ። ለራሳችን እንኖር፣ ለራሳችን የሚሆን ነገር ሙያ ነገሮችን እንማር፣ ጠቃሚ የሚሆነውን ነገር ለራሳችን የሆነ ነገር ራሳችንን የመዳም ቅመሞች የምንገነባው ለራሳችን መኖር የሚባለው ነገር ስናውቅ ነው እያልኩ ብዙ ጊዜ በቻናል ይመጣል ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ሼር ማድረጋችሁን አትርሱ። ከወደዳችሁ ደግሞ ለጓደኞቻችሁ ሼር አድርጉልኝ። ኢንሻአላህ እንግዲህ በዚህ ጉዳይ እንወያያለን ማለት ነው በሰፊው። እንግዲህ እኔ ባጋጠመኝ ተሞክሮች ብዙ ጊዜ ለኦዲየንሶቼ በጣም ነው አስተያየት ስሰጥ የነበረው። ኢትዮም ደርሼ ስለመጣሁኝ ከኢትዮ እንዴት ብዬ እንደመጣሁኝ ምን ማድረግ እንዳለብን በየትኛው መንገድ መጓዝ እንዳለብን ቢያንስ እንኳን ብር እንኳን ባይኖረን ውጤታማና ፍሬያማ የምንሆንበት መንገድ ይሄ ነው እያልኩ ስጠቁም ነበረ። ስለዚህ ቪዲዮ ወደ ላይ ስክሮል ያደርጋችሁ ማየት ትችላላችሁ ማለት የተለያዩ ቪዲዮዎች አሉ። ስለ መኪና ስለ ተለያየ ነገሮች እያወራሁ ነበር። ስለ ዩቲዩብ እንዲሁም ደግሞ አከፋፈት የተለያየ ነገሮች አሉ እዚህ ሚዲያ ላይ ታገኛላችሁ። በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ ይሄን ቆይታ። እንግዲህ ዛሬ እስኪ የምንጀምርላችሁ ከአንድ ባለ ታሪክ እህታችን ነው። እንግዲህ አንዳንድ ጊዜ ታሪኮች ወደኛ ሲመጡ እኛን ሊያስተምሩን እኛን ሊቀይሩን ነው የሚመጡት እንጂ ዝም ብሎ አይደለም። ለምሳሌ በእኛ በእስልምና ለምሳሌ የነብዩላህ ዩሱፍ ታሪክ አለ። አሁን የነብዩላህ ዩሱፍ ታሪክ ለእኛ ብዙ ጊዜ ቁርአን ላይ ይነገረናል፣ ወይም በተፍሲር ወይም ቁርአን ስንቀራ እንሰማለን። ወንድሞቹ ምን ያህል ጉዳት እንዳደረሱበት ግን ምን ያህል ሶብር አድርጎ የተለያዩ ጥሩ ውጤት ላይ እንደሚደርስ ብዙ ጊዜ ተፍሲሩን እንሰማለን ማለት ነው። ይሄ ደግሞ ለኛ አንዳንድ ታሪክ እህቶቻችን የሚነግሩን ለኛ ኤክስፔሪየንስ እንዲሆን ለኛ ድጋፍ እንዲሆን ምርኩዝ እንዲሆን ነው። ስለዚህ አንድ እህቴ ያጋጠማትን ነገር ነው ያካፈለችኝ። ምንድነው ያለችኝ? እኔ ወደ 8 ዓመት 9 ዓመት አካባቢ አረብ ሀገር ሰርቻለሁኝ። ኦማን፣ ዱባይ እና ጆርዳን ሰርቻለሁኝ። እንደዚህ ሰርቼ ግን እኔ የመጀመሪያ ልጅ ነበርኩ። ለቤተሰቦቼ ቤት ሰራሁኝ። እናትና አባቴ ተለያይተዋል። ስለዚህ እናቴ በጣም ነበር ስረዳት የነበረው። ከኔ በታች 4 ልጆች አሉ። እህት ወንድሞቼን ሳግዝ ኖር ያለሁኝ። ነገር ግን መጨረሻ ላይ 9 ዓመት ሙሉ ሰርቼ ለራሴ ቤት ብዬ ቦታውን ብቻ ነበር የገዛሁት። ትንሽ ውሃ ቤት ነበር የነበረው። ስለዚህ ህገወጥ ተብሎ ፈረሰብኝ። እናቴ ቤት አለ እየኖሩበት ነው። ወንድሜ መንጃ ፍቃድ አስተምሬዋለሁኝ። አሁን ግን በረዳትነት ይሰራል። እንዲሁም ደግሞ አንዳንዴ ሹፌርነት ሲያገኝ ይሰራል። እኔም ስራ ጀምሬ ነበር። ነገር ግን ስራ ላይ ብዙ ጊዜ አልቆይም። እዛ ስራ ላይ ብዙ ጊዜ አላደርግም። የሆነ ትንሽ መሰናክል ሲያጋጥመኝ ይሄም አይሆንም ብዬ መንገድ ቀይሳለሁ። የምሰራውን ስራ በሙሉ ለኔ ለቀረበኝ ሰው ወይም የልብ ላልኩት ሰው በሙሉ አወራለሁ። ይሄ ነገር እይጠቅሞኝ አይደለም፣ በጣም ነው የጎዳኝ። ስለዚህ ውዷ እህቴ በቻናልሽ አካፍሊልኝ፣ ለሌሎች ልጆች ማስተማሪያ ይሆናል ብላ ነግራኛለች ማለት ነው። ውድ እህቶቼ ይሄ ነገር ብዙዎቻችን ላይ ያለ ነገር ነው። ብዙዎቻችን ላይ ከ100% 80%ቱ ይሄ ነገር ይከሰትብናል። ስለዚህ አሁን ወንድም የሚለኝ እንደዚህ ለእናንተ ብዬ እስከዚያ ድረስ ለፍቼ ነበር። አሁን እንደዚህ አሞኛል። ልጅቷ አሁን የነገረችኝ ምንድነው እያመመኝ ነው። ትዳር ይዛለች፣ ሶብር የላትም። ነገር ግን እስካሁን ያላት የልብስ ስፌት ወደ 4 መኪና ወደ 3 መኪና ነው ያለችኝ። 3 መኪና አላት። በረገራችን ላይ እኔም በአካል አግኝቻታለሁ። አላህ ብሎ የዛሬ ዓመት አካባቢ በአካል አግኝቻታለሁ። ወደ 3 መኪና የልብስ ስፌት ማለት ነው። መኪና ስላችሁ ኖርማል የሚነዳ መኪና እንዳይመስላችሁ፣ የልብስ መኪና መዘምዘም የምናምን የሚባሉትን እሱን ገዝታ እየሰራች ነበር። ስፌት ደህና እየሰራች፣ እሱንም አልፈልግም ብላ ሱቁን ዘግታ የተከራየችው ነበር ለቃ። መኪናውን ቤቷ ወስዳለች። እንግዲህ አሁን የምትኖረው አንድ ኪራይ ያኔ አንድ ክፍል ያላት የተከራየቻት ቤት ትዳር አጋሯ በጣም ስለሚያውቃት የእሷን በጣም ጠንካራ ልጅ ናት፣ ትሰራለች፣ በጣም ሰራተኛ ናት። አሁን ነው እያመማት መጨረሻ ላይ አሁን ወደ ጸበል ምናምን አካባቢ እየሄደች ነው። እና ያ ባሏ ወይም አሁን ትዳር አጋሯ ሹፌር ነው።
ባገኘው ነገር የቤተሰብ መኪና ነው የሚነዳው። ሸር አድርገው ነው ትርፉን ሸር አድርገው ነው ከፔትሮል ከምናምን የተረፈውን ሸር አድርገው ይጠቀማሉ ማለት ነው። ስለዚህ ውድ እህቶቼ ብዙዎቻችን የእሷ እጣ ፈንታ ነው የደረሰን። ለምንድን ነው እኛ ለራሳችን የሚባለው መኖር የሚባለውን ነገር አላወቅንም፣ ትርጉም አልገባል። ገና ብዙ አልገባን። ምን እኮ ለራሴ ነው የምኖረው፣ ለራሴ ወርቅ ገዝቻለሁ፣ ይሄን እንዳርጊያለሁ፣ ይሄን እንዳርጊያለሁ እንላለን። የሚጨበጥ የሚያዝ ነገር ግን የለንም። ብር ሳይኖረን የአንድ ወር የሁለት ወር ደሞዝ ይዘን ወይም የአንድ ወር የሁለት ወር ደሞዝ ይዘን ድርሃምም ወይም ሪያል ቢሆንም ተበድረንም ቢሆን አገር እንገባለን። ኧረ እኔ አገሬን የመሰለ ነገር የለም፣ ሁለተኛ ሰው ሀገር አልመጣም እንላለን። በሳምንቱና በሁለት ሳምንቱ ጨርቃችንን ኮትተን በትንሽ ዋሻንጣ ተመልሰን አረብ ሀገር እንመጣለን። ወይኔ ገና ሁለት አንድ አመት ምናምን ከቆየን በኋላ መልሰን አገሬ እንላለን። ውጤቱ ምንድን ነው? ውጤቱ ምንድን ነው? ከሀገር ሀገር መቀየሩ፣ ከዱባይ ኳተር፣ ከኳተር ጆርዳን፣ ከጆርዳን ሳውዲ ማለቱ ነው ውጤቱ? ወይስ እኛ አንድ 10 ሳንቲም ወይም 20 ሳንቲም ወይም 30 ሳንቲም ወይም 1 ሪያል ወይም 5 ሪያል ወይም 50 ሪያል ይሄ ነገር ስናጠፋ እያሰብንበት ነው የምናጠፋው? ማንኛውም ሰው እኮ ብራቱ አይደለም። እዚህ መዳም ቅመሞች ተብለን እኛ ብራተን አይደለም፣ ከሰው በላይ ብር እንሰራለን። 40 ሺህ 50 ሺህ 60 ሺህ 100 ምናምን ሺህ የሚከፈለው አለ። በድራይቨር ከሰራችሁ እስከ 150 ሺህ እስከ 100 ሺህ ድረስ የሚከፈለው አለ። ግን እኛ ካልኩሌት አናደርግም። ምንድነው የምናደርገው? እኛ ታርጌቱ ምንድነው የምናስበው? የሚመጣው ወር ደሞዜ ገና ሳይደርስ እኔ ተሰብሬ ግሬም ራሱ ከደረጃ ላይ ወድቄ ልሰበር እችላለሁ። ደሞዜን ገና ሳልቀበል ልቅር ሞታለት። 50 ሺህ ብር ለእናቴ፣ 20 ሺህ ብር ለከሌ፣ 20 ሺህ እከሌ ወለደ ጠይቁ ስትባሉ ለከሌ ሰጡልኝ 10 ሺህ ብር ለከሌ 5 ሺህ ብር ለከሌ። አንቺ ወር ሙሉ የፈጋሹን አንቺ አይቆጭሽም እንዴ? አይቆጭሽም? አንድ ቀን ጉፋን አሞሽ መዳም ቤት ተኝተሻል? አስተኝታሻለች? መዳም ስጨቀጭቅሽ ስጠራሽ ፎቅ ምድር ስታዘልልሽ አምትውለው? እንዲሁም ደግሞ እንዴት ነው የምናስበው? ለከሌ ሀዲያ ስጡልኝ ለከሌ በቦርሳችን የምንይዘው እኮ የስልክ መዓት ከ8 ስልክ በላይ ነው። ለራሳችን ግን አንድ ደህነኛ አልትራ ወይም አይፎን ስልክ የለንም። ለራሳችን ማለት ነው። ለራሳችን ይዘን የምንሄደው እዚህ መዳም ቤት ስንጠቀምባት የነበረችው ቁራሊዮ ስልክ ታች ስልክ ነው ይዘን የምንሄደው። ለራሳችን ዩቲዩብ ቻናል ወይም የቲክቶክ ቻናል በደንብ አዳብረን አይደለም የምንሄደው። የሰው ዩቲዩብ ቻናል አሳድገን ሰብስክራይብ ላይክ አድርገን ምን ብለን ነው የምንሄደው። ለራሳችን ቲክቶክ ቻናል አይደለም የምንቀመጠው። ሰው ቲክቶክ ቤት ነው የምንቀመጠው። የሰው ቲክቶክ የሰው ፎሎወር የሰው ታብታብ እያደረግን ነው የምንውለው። ቆይ ለራሳችን መኖር የሚባለው ገብቶናል ወይ? ሚስጥሩ ምንድን ነው? ሚስጥሩ ለራሳችን መኖር ሲባል ለቤተሰብ መርዳት ነው ወይ? ለራሳችን መኖር ሲባል ለቤተሰብ ብራችን በቤተሰብ አካውንት ማስገባት ነው ወይ? ቤተሰብ አካውንት ላይ ካስገባን በኋላ አላቅም ሲለን ስንከዳ ነው ወይ? ወይም ቤተሰብ ቤት ስራ አለን ብለን ስንሰጠው ቢያንስ 400 500 ሺህ ብር ከሰጠነው 200 ሺህ ብሩን ሰርቶ 300 ሺህ ብሩን ሲጠቀምበት ነው ወይ? እንዴት ነው እየገባን ያለው? እኛ ቦታ ግዙ፣ አይጎዳችሁም። ቦታ ግዙ። እንጨትና ቆርቆሮ ባትገዙ ችግር የለውም። ራሳችሁ ሂዳችሁ ቁማችሁ እንደው እስከ ድረስ ሰርታችሁ ብታሰብ የበለጠ ነው የሚጠቅማችሁ። እንጨትና ጭቃው ቢለጠፍ እንኳን ማስገረፉን ምንም ሆነ ውሃ ልክ ማስያዙን ቀለም ማስቀባቱን ኮርኒስ ማሰራቱን ጂፕሰም ማሰራቱን ስታንዳርድ የቤቱን ማጠበቁን እናንተ ራሳችሁ ትበቃላችሁ። ብር ካላችሁ ምንድነው እናንተ ረዲ ማድረግ ያለባችሁ? ብራችሁን ነው ሴቭ ማድረግ ያለባችሁ። ብራችሁን ነው። አልገባችሁም? እናንተ የምትሰሩ ከሌላ አገር ዜጋ ጋር ነው። የሌላ አገር ዜጋ ልብስ ስለለበሰ ከሺኤን ስለጠለበ ብቻ ከሺኤን ተጣልባላችሁ። ካርፎር ሂዶ ስለገዛ በስተቀር ካርፎር ሂዳችሁ ትገዛላችሁ። ከካርፎር ዝቅ ያለ እኮ ልብስ አለ፣ ተመሳሳይ ነው የልብሱ ዋጋ። ግን ካርፎር ሂዶ 100 ሪያል ካወጣ 100 ሪያል አውጥታችሁ ትመጣላችሁ። መዳም የለበሰችው ልብስ ጋር ትፎካከራላችሁ። እኛ እኮ 1000 ብር ነው የሚካፍሉን። እነሱ ስንት ነው ደሞዛቸው? 10 ሺህ 20 ሺህ ነው። ለእነሱ እኮ እኛ 1000 ብር ወይም 1200 1300 ሲካፍሉን እኮ ያቃጥላቸዋል። ደሞዛችን ሲደርስ ማንሰደብ ስንት ነን የምንሰደብ ልጆች ስንት ነን? ለፍተን ወር ሙሉ ለፍተን ደሞዛችን ሲደርስ ስንታችን ነው የምታመጨናጭቀን? በገዛ ላባችን ስንታችንን ተናግረን በ30 መቀበል ሲኖርብን በ5 በ6 በ10 ተቀብለን ስንታችንን ደሞዛችን ስጠን ብለን በ2 ወር በ3 ወር የምንቀበል ደሞዛችን ስንታችንን። በየቤቱ እኮ ችግር አለ። በየቤቱ እኮ ያንኳኳል። እኛ የምናስበው ምንድነው? የዛሬ ዓመት ያለፍነውን አይደለም፣ አሁን የምንኖርበትን ነው እያሰብን ያለ ነው። የዛሬ ዓመት ምንድን ነበር? ቋንቋ ሳንችል ቀርተን ስንት ሲረገጡን ነበር ስንሰራ የነበረው? ብራችንን ሴቭ አድርገነዋል? ቆጥበነዋል ወይ? ፍሬ ይዘንበታል ወይ? እንተፈንተ ወሬ እያወራን ጊዜያችንን አላቃጠልንም ወይ?
ውጤታማ የምንሆንበት ቦታ ነው ወይ የምንሰራው? ስኬታማ የሚያደርገን ለ3 ዓመት ለ4 ዓመት ለ10 ዓመት የሚያገለግለን ስራ እየሰራን ነው ወይስ ለ1 ዓመት ለ2 ወር ለ3 ወር የሚጠቅመንን ስራ ነው የምንሰራው? ወይስ በማያገባን ጉዳይ እየፈተፈት ነው ወይ? ከሌ ወለደች፣ ጎረቤት ወለደ፣ ያክስትሽ ልጅ ወለደች፣ የወንድምሽ ሚስት ወለደች፣ የወንድምሽ ልጅ እንድኮነ ስጪ፣ ልብስ የለም ቸገረን። ቤተሰብ ረዳችሁ ማረዳችሁ መኖሩ አይቀርም ይኖራል። በላም አልበላም መኖሩ አይቀርም ይኖራል። እናንተ መስጠት ካለባችሁ በ5 ወር በ6 ወር 500 ሪያል 500 ድርሃም 1000 ድርሃም መስጠት ካለባችሁ በየወሩ የምትልኩ ልጆች በየወሩ በየ3 ወሩ እያጠራቀማችሁ 200 ወይም 300 መርዳት እያለባችሁ 2000 ሪያል 3000 ሪያል 3000 ድርሃም 4000 ድርሃም የምትሰጧላችሁ። የወንድሜ እህት እኮ የወንድሜ ልጅ እኮ ሊያገባ ነው። የእህቴ ልጅ እኮ ልታገባ ነው። ኧረ ለእህቴ ልጅማ አንድን ብቻ ናት ያለቻት ለእሷ ሰርግ ባትሰረገስ ለምን ዝም ብላ ትገባ? አሁን ኑሮ በተወደደበት ሰዓት ማን ነው እሷን የሚቦጭቅ? ቤተሰብ ትጠራለች፣ ቶክ ታረጋለች፣ ትገባለች። አንቺ ውጭ ስላለች ብቻ አየህ የወንድሙ የባሏ እህት ምናምን ስላለች እኮ ውጭ ተደግሶላታል እንድትባይ ነው የምትፈልጊው? እንግዳስ ለሰው የምትኖሪ ከሆነ ለሰው እየኖርሽ ትሞቻታለሽ። ይሉኛል ብላችሁ የምትኖሩ ከሆነ አሁንም ይሉኛል እያላችሁ ነው የምትሞቱት። እናንተ የምትፈልጉት ተራ ኑሮ ኖራችሁ ተራ ስራ ሰርታችሁ ተራ ተብላችሁ ተራ ሞት ነው መሞት የምትፈልጉት? ወይስ ጥሩ ጠቃሚ ኑሮ ኖራችሁ ጠቃሚ ለእናንተ ለቤተሰቦቻችሁ ለልጆቻችሁ ጠቃሚ ነገር አስይዛችሁ ነው መሞት የምትፈልጉት? የቱን ነው የምትመርጡት? ተራ ሞት ቀላል ነው። የማያውቋችሁም ሰፈር ሄዳችሁ የሆነ በረንዳ ላይ ቁጭ ብላችሁ መሞት ትችላላችሁ። ውጤታማ ሰክሰስፉል ለመሆን ግን ዋጋ ያስከፍላል። እሱም ደግሞ ሴቭ በማድረግ ነው። ጊዜን ሴቭ በማድረግ ብርን ሴቭ በማድረግ የተለያዩ አይዲያዎችን ለእናንተ የሚያመነጭላችሁን ሚዲያ ስትጠቀሙ ነው። ከእናንተ የተሻለ ስኬታማ ሰክሰስፉል የሆነ ሰው እንቶ ፈንቶ የሚያወራ የምትከተሉ ከሆነ አሁንም እንቶ ፈንቶ ነው የምትሆኑት። ከላንፋዚ የምትሰሙ ከሆነ አሁንም ከላንፋዚ ነው የምትሆኑት። በቃ ንግግር የማይሰራ ሰው ወሬኛ ነው። ወሬ በጣም ብዙ ያወራል። እናንተ ሰራችሁም አልሰራችሁም ሰው ማውራቱን አይተውም ያወራል። ኖራችሁም አልኖራችሁም ሰው ማውራቱን አይተውም ያወራል። እናንተ ኮንትሮል ማድረግ የምትችሉት የእናንተን ብቻ ነው። የእናንተን ውስጡን ኮንትሮል ማድረግ ትችላላችሁ። ከውጭ ያለው ግን አውቶ ኮንትሮል ነው። በቃ እናንተ ልትቆጣጠሩት አትችሉም። የሰውየውን አፍ እኔ መቆጣጠር አልችልም። ብዙ ነገር ቢያወራ ይያወራ ይችላል። እኔ ግን ብዙ ነገር አለማውራት ራሴን ኮንትሮል ማድረግ እችላለሁ። ራሴ አለማውራት፣ ዝምታን መምረጥ። እኔ በእኔ ውስጥ ያለው ምንም አያውቅም። ብዙ ጊዜ አሁን ዝምታን እመርጣለሁ እኔ በራሴ ማለት ነው። ብዙ ጊዜ እነሱ የሚያስቡት ምንድነው ከጎን ያሉት ሰዎች እሷ እኮ ከፍቷታል ዛላና ናት ምናምን ይላሉ። እኔ ዛላና አይደለም፣ አልከፋኝ፣ ደስተኛ ነኝ። ግን እኔም እነሱ ሲያወሩ እኔ ኮንትሮል ማድረገው ራሴን ምንድነው መስራት ያለብኝ? አሁን ለምሳሌ አሁን እቃ እያጠብኩ ከሆነ እቃ ጥቤ ስጨርስ ምንድነው የምሰራው? በራሴ አይዲያ ነው የምሰራው ወይስ የመዳምን ስራ? የት ነው መሄድ ያለብኝ? ራሴን የተቆጣጠርኩ ነው፣ ሰልክር እያረኩ ነው። እንደነሱ መለፍለፍ እችላለሁ፣ ምላስ አለኝ፣ አፍ አለኝ፣ ግን አለፈልፍ። ምን ይሰራልኝ? ስለለፈለፍኩ ማገኘው ጥቅም አለ? ስለአወራ ማገኘው ጥቅም አለ? የለም። ጥቅም ላለው ነገር ብለፋ ብድክም ነው ይቆጨኝ። ጥቅም ለሌለው ግን ብለፋ ብደክም ይቆጨኛል፣ ያንገበግበኛል። ለምን? ጊዜ ለምንድን ነው ማባከን? ጊዜ ወርቅ ነው፣ ጠቀምበታለሁ። ስለዚህ እናንተ የምትሰሩትን ስራ ታርጌት አድርጋችሁ ልትሰሩ ይገባችኋል። በተለይ በብራችሁ ጉዳይ አትደራደሩ። ምንም መደራደር አያስፈልጋችሁ። ብድር ስጭኝ፣ የዛሬው ልኮ ትበድርሻለሁኝ፣ ከፍልሻለሁኝ፣ እኔ እንደኩኝ ነው እምታለቅስ ሴት አጣቅምም። አይደለም ለአንቺ ብርሽ እንድትመልስልሽ ለራሷ ማትሆን ጎበዝ ጠንካራ ሴት ማለት የደረሰባትን ስብራቷን ቻል ምቅ አድርጋ ዋጥ አድርጋ በቃ እኔ ጠንካራ ነኝ፣ ቢያመኝም ቢደክመኝም ለሰው አልናገርም፣ እሰራለሁ፣ እቀየራለሁ። የተወሰደብኝ 1000 ብር ያለው 1000 ድርሃም ነው 3000 ድርሃም አድርጌ አመጣዋለሁ። ኮንፊደንሷ በቃ ሙልት አድርጋ ራሷን ሞልታ ስለምትሄድ ያንን ብር ከየት መጥቶ ሳታቆይ ይሞላላታል። ኧረ እኔ እኮ እንደዚህ ነኝ የምታለቅስ ከሆነ ራሷን ከልክላ ስለምትሄድ ሰውም አይሰጣትም፣ ይከለክላታል። ምክንያቱም ገና ናት፣ አልገባትም፣ ምንነቱ አልገባትም፣ ዱላ አልቀጣትም። ሰው በብዙ ነገር ይመከራል። ሰው ሰውን ይመክረዋል፣ ሰው ችግር ይመክረዋል፣ መከራ ይመክረዋል፣ ብዙ ነገር ይመክረዋል፣ እንቅፋት ሲመታ ይመክረዋል። ጎበዝ አስተዋይ ማለት ግን ካምናው የሚማር ነው። የማዲንጉ ዘፈን አለ አንድ ካምናው ካልተማርኩኝ ተመልሽ የሚላል ነው። እና ካምናው ካልተማረ ሰው ምንድነው ሰውነቱ?
ጎበዝ ታታሪ ማለት እኮ ካምናው ሲማር ነው። ካለፈው ህይወቱ ተምሮ ለዛሬ ህይወቱ ሰክሰስፉል ሲሆን ነው። የሰበረው ሰው አለ፣ የወቀሰው ሰው አለ፣ የነቀፈው ሰው አለ። ነገር ግን ያ ሰውዬ ስለነቀፈኝና ስለወቀሰኝ እዛ ቦታ ላይ አልገኝም ብሎ በዛ ጉዳይ ላይ ጎበዝ ጠንካራ ሰርቶ ስኬታማ ሲሆን እሱ ነው ጎበዝ ማለት፣ እሱ ነው ጠንካራ ማለት፣ እሱ ነው የማይሰበር አለት ላይ የተተከለ ማለት። ሰው ስለሰበረሽ ብቻ የምታለቅሽ ከሆነ ነገ የሚጨምርልሻል፣ አይመረሽም። ሰው እየሰበረሽ እየወደቅሽለት የምትኖሪ ከሆነ አሁንም ነገም ሊሰብርሽ ነው የሚዘጋጀው። እንክትክት ነው የሚያደርግሽ። ሰው የሚሰብርሽ ምን ስለሆነ ይመስልሻል? እሱ ያንቺን ውስጥ አውቆ መሰለሽ? ራስሽ በተሎቶሹና ራስሽ ባወራሽ ባፈሽ ነው። ውስጥሽ ያለውን ራስሽ አምቀሽ የምትሰሪው ከሆነ ማንም አይነካሽም። አንቺ ግን የምትሰሪውን ስራ ለ50 ሰው ከነገርሽ 50ውን ሰው ቀዳዳ ጎንሽን ፈልጎ ሊገልሽና ሊሰብርሽ ነው የሚመጣው። ምክንያቱም አለየሽማ። ጤፍ ከነብቁ ይፈጫል አይፈጭም? ሰውም እኮ እንደዛ እብቅ አለ፣ ጤፍ አለ። እብቁ ይጥልሻል፣ ጤፉ ደግሞ ፍሬ የማይሆነው ደግሞ ፍሬ እንድታፈሪ ይደግፍሻል። አንቺ ግን ሰው እየመረጥሽ አይደለም፣ ወንፊት አላዘጋጀሽም። ወንፊትን ብታዘጋጂ የተቀደደ ወንፊት ነው ያዘጋጀሽው። ስለዚህ ብቁም ጤፉም አብሮ እየሄደ ነው። ስለዚህ ውጤታማ ለመሆን እናንተ የምትሄዱበትን ታርጌት ማድረግ አለባችሁ። ሰው ምን ይለኛል፣ ለሰው ብዬ እኖራለሁኝ፣ ለሰው ብዬ እንደዚህ አረጋለሁኝ፣ ብድር ብር ስለሰጠሁት ነገ ጧት እኔ ሲቸግረኝ ያበድረኛል፣ እኔ እንደዚህ ሲሆን ነገ ጧት ስታመም እሱ ወላሂ ላይ ያነሳሽ፣ ወላሂ ላይ ያነሳሽ። ትክክል ነው የምነግርሽ። እንደውም ያነሳሽው ሰው ነው የሚሰብርሽ። ያወቀሽ ከጎንሽ ያለ ሰው እንክትክት አድርጎሽ ነው የሚሄደው። ያላወቅሽው ፈጣሪ ያዘጋጀልሽ ግን ሌላ ያልጠበቅሽው ሰው ይረዳሻል። ብዙ ጊዜ ነው የማገኘው። የረዳሁት ሰው መልሶ ጎዳኝ፣ ያበላሁት ሰው መልሶ ከዳኝ። ይሄ ብዙ እንላለን። አብረን የሰራነው 20 ዓመት 30 ዓመት የተቀመጥነው ከርቶኝ የዛሬ 1 ወር ያገኘው ሰው ጠቀመኝ። ፈጣሪ ያዘጋጅቶልሽ ነው። 1 ወር ያለውን ሰው ያዘጋጅቶልሻል ፈጣሪ። ያኛው ስለሚሰብርሽ አውቋል። ስለዚህ ምን ግን በራስሽ ዛቢያ ብትሽከረከሪ ኖሮ ሰው ምን አለኝ ብለሽ ለሰው ብለሽ ባትኖሪ ኖሮ አትሰበሪ። ቀጥ ብለሽ በቃ ፕሮቶኮልሽን ጠብቀሽ ትኖሪያለሽ። ዘና ብለሽ ማንም አይናገርሽ። በቃ አለሽ፣ ያከብርሻል። አንቺ ስላለሽ እኮ ሰውዬው ያከብርሻል፣ ሌላ ሰው ያከብርሻል። አንቺ ስለሌለሽ ወይም አንቺ ፊትሽ ስለጠቆረ ስለከሳ ሰው ራሱ ይንቅሻል። እኔ ከላይ ልብስ ዝንጥንጥ ብዬ በቃ ሲሄድ ሰው ያከብረኛል። ቆሸሸሽ ያለ ልብስ ለብሼ ብሄድ የሆነ መስሪያ ቤት እንኳን እንደዚህ ብላቸው ኧረ ደግሞ ይቺ ምን ሆነ ብለው ነው ገልምጠው ነው የሚሄዱት። ልብስሽ ማለት ነው። አምስለብሽ ምን ሲኖርሽ ነው የምትለብሽ፣ ሲኖርሽ ነው የምትዘንጭው። እንዲኖርሽ ምንድነው መስራት ነው። ስትሰሪ ምንድነው ሴቭ ማድረግ ነው። ሴቭ ምን ባለውን እስኪ ጭንቅላታቸው ላይ ሴቭ አድርጉ። ጉራጌ በዚህ ይለን በጣም ነው ደስ የሚሉ። ታታሪ ናቸው፣ ጎበዝ ናቸው። በቃ ላሰቡበት አላማ አይተኙም፣ ይሰራሉ፣ ይተጋሉ። ከሌሊት 10 ሰዓት ይነሳሉ። ለሰው ምንም አይጨነቁ ምንም። እሱ እኮ ሀብታም ነው፣ ቤቱ ዝንጥ ያለ ነው። ዝንጥ ብሎ እየኖረ በሸበል ጫማ በኤርጌንዶ መርካቶ ሄዶ ሲነግር ነው የምታገኙት። ምን አገባው ሰው ኤርጌንዶ ለበሰ አለው አላለው ምንም ደንታ አይሰጥም። አይ ዶንት ኬር ብሎ ነው የሚሰራው። እኛ ስንሆን ግን ምንድነው ምን ወይ ዛሬ 10 ዓመት ሰርቼ አረብ ሀገር እንደዚህ ዝንጥንጥ ብዬ ምናምን ብዘንጭም ባዘንጭም ውስጥሽ ካላለሽ ውስጥሽ ደስተኛ ካልሆነ ማፊ ፋይዳ። ከላይ ስትሄጂ ወደ ውጭ ስትሄጂ ዝንጥ ብለሽ ሆነ ቋቋጫማ አድርገሽ ምናምን ሰብሽ ትሄጃለሽ። ወደ ቤት ስትመለሺ የተሰበረ ሸክላ መስለሽ ትመለሻለሽ ወደ ቤትሽ። ምን ነው ግን ውስጥሽ ገና ነው አልጸዳም እኮ። እኛ እኮ ውስጣችን ሳይሆን የጸዳ ውጫችን ዶሮ ነው፣ ውስጣችን ሽሮ ነው። ወይም ለቤት ቀጋ ለውጭ አልጋ እንደሚባል ነገር ነው። ገና ነን፣ አልገባንም። ኑሮ ምንድነው? ህይወታችንን በምንድነው እየመራ ነው ያለው? እየሄድ ነው ያለው የት ጋር ነው? የኛ ታርጌት አላማችን፣ እቅዳችን፣ ፕሮጀክት የምናመጣው የት ጋር ነው? እኔ ስራ የለኝም እያልን ብዙዎቻችን እናማራለን። ብዙዎቻችን ወይ ዛሬ ደግሞ ነጋ እንላለን። እኛ እኮ ካለለን በላይ ያለን ነገር ብዙ ነው። ጤና፣ አፍያ። በአፍያ ሆነሽ ሁለት ሰርተሽ መግባትሽ ቤትሽ ውስጥ እንደ ክፉ ነገር አትዩ። አፍያ ሳይኖርሽ ነው የአፍያን ጥቅም የምታውቂው። ያለሽን ነገር ካመሰገንሽ፣ ያለሽበት ቦታ ላይ በርትተሽ ጠንክረሽ ከሰራሽ ውጤታማ የማትሆኝበት ወይም የማትቀየሪበት ምንም አይነት ምክንያት የለም።
ትቀየሪያለሽ፣ ሰክሰስፉል ትሆኛለሽ። አንቺ ካሰብሽ ወይም አላማ ብለሽ የምታስቀምጪው ሰው አለ፣ ታርጌት ብለሽ የምታስቀምጪው ሰው አለ። ለምሳሌ እኔ ታርጌት አድርጌ የምሰራው ሰው አለ። እንደሷ ነው መሆኑ። ነገ ጧት እሷ እንደዚህ ሰርታ አይደለ ጎበዝ የሆነችው እላለሁ እኔ በውስጤ እላለሁ። እናንተም ያን ሰውዬ አይታችሁ እንደዚህ እንደ ብረት ሀዲድ እንደዚህ ጥንክር የምትሉት ምንድን ነው? ሰውዬው ጎበዝ፣ ታታሪ፣ ጠንካራ ስለሆነ እኮ ነው። ግማሾቻችን እንዞርና ወይኔ ሲያዞሩብኝ አሉ ትላላችሁ፣ አዞሩብኝ ትላላችሁ። ስዞሩ ትውሉ ነግራችሁ ሰልችት ስላላችሁ ስዞሩ እንዴት ነው አዞሩብኝ የምትለው? ራስ እኮ ገና ዞሮብሃል፣ አልተብራራለህም። የኑሮ ምንነት እንዲብራራልህ መስራት፣ መፍጋት፣ በቃ ያገኘሁትን ነገር ሴቭ ማድረግ። የት ቦታ ላይ ነው ውጤታማ ማድረግ ያለብኝ? ሰው ስለለበሰ ስለሄደ አይደለም፣ ሰው ስለዘነጠ አይደለም። መግዛት ያለብኝ ቦታ ላይ መግዛት፣ መናገር ማውራት የሌለብኝ ቦታ ላይ አለማውራት፣ በቃ ዝም ማለት፣ መስራት። በቃ የዛሬ 10 ዓመት 20 ዓመት የሆነ ነገር ሆነ ተሰብረ ተጎርተህ የለ አለማንሳት። የዛሬ ዓመት እኮ እንደዚህ ሆኜ ነበር፣ ማፊ ፋይዳ አልፏል። ነበር የሚባል ነገር አይሰራም። የምትኖረው ህይወት ነው። አንተ የዛሬ ዓመትን ስታማረር ያለፈውን ዓመት ጨርሰ እንዳማረርክ ተሰብረዋለህ። ያለፈውን ዓመት እኮ ጠንካራ ጎበዙና ማለፍ ትችላለህ። ነገር ግን ያለፈውን ስለምታማረር ያሁንም የሚመጣውን እንዳለ ደምስሰው ያማረርከው ይሄዳል። አማረርክም አላማረርክም መኖርህ አይቀር፣ ኖርህም አልኖርህም መኖርህ አይቀር። ሰራህም አልሰራህም 4 ዓመት 5 ዓመት 10 ዓመት ማለፉ አይቀርም። 10 ዓመት ማለፉ ካልቀረ ሰርቼበት ስኬታማ ሰክሰስፉል ሆኜበት ለሰዎች ነገ ጧት እኔ እኮ እንደዚህ ነበርኩ ብለህ አስተምረህ ያኛው ሰውዬ ውጤታማ እንዲሆን የምታስተምርበት ነገር ሰርተህ ማለፍ ነው ያለብህ። ስለዚህ ጎበዝ ለመሆን መጀመሪያ እኛ ራሳችንን ማዘጋጀት አለብን፣ ብቁ ማድረግ አለብን። ጠንካራ አለት የማይሰበር የማይፈረፈር መሆን አለብን። ራስህን እንዳለት ከተከልክ በኋላ ነው ሌላን ሰው አለት ለማድረግ ወይም ስኬታማ ለማድረግ መነሳት ያለብን። አንተ ራስህ ሳትተከል ሌላ ለመትከል የምትሮጥ ከሆነ እሱ ተሳስተሃል። ቲሸርት ሳትለብስ ለራስህ ለሰው ቲሸርት ልበስ እያልክ እየሰጣህ መጀመሪያ ራስህን ለብሰሃል። አይተሃል፣ ራስህን አይተሻል፣ ራስሽን ስኬታማ ሆነሻል። ራስሽ የሚጠቅምሽን ነገር ይዘሻል ነው? ሲያማረርሽ ነው? መጥፎ ነገር እያመጣሽ ነው? በተለይ ደግሞ አዲስ የምትመጡ የመዳም ቅመሞች እስኪ እኛ 8 ዓመት 10 ዓመት ሰርተን እኔ ቡክስ አልከፍት መጥቼ በቤተሰብ ልኬ ተበልቻለሁኝ። እኛ ሲጀመር እኛ ሀበሻዎች በሙሉ ነው የምላችሁ የሆነ ነገር ይሄ ነገር መጥፎ ቦታ ነው፣ በዚህ ቦታ አትሂጂ፣ ሰብርሻል፣ ገደል ነው ስንባል ገብቼ ልየው ነው የምንለው። እኔ እንዳንቺ ገብቼ ተሰብሬ ስወጣ ልየውና ከዛ ይገባኛል ነው እንጂ ብዙዎቻችን ይሄ ገደል ነው እየተባል አንመለስም። እኛ 10 ዓመት 20 ዓመት የሰራ ነው ውጤታማ አልሆንም። ባንክ ቡክ ከፍተን አልሄድንም፣ ቦታ አልገዛንም። በየአመቱ ወይም በየ2 ዓመቱ በየ3 ዓመቱ መተን ኢትዮጵያን ስላላየናት ምን ጥቅም ጉዳት እንዳለው አልገባንም። ሶሻል ሚዲያ ምን እየተጠቀሙበት እንደሆነ አልገባንም እያለ ነው። ነገር ግን አዲስ የምትመጡ አይ እናንተ አልከፈታችሁም፣ እኛም ባንክ ቡክ አንከፍትም፣ በእህቴ በአባቴ በእናቴ እኔ እናቴን ከምንም በላይ አምናታለሁ። እህቴ ብዙዎቻችን ነው የምንለው። እንደ እህቴ የሚሆንብኝ ነገር የለም። እህትሽ ያኔ የ2 ዓመት ደሞዝሽን ክት አርጋ ስትበላብሽ የሆነ ኮሜንት ቦታ ላይ ደሞ እህት ያለው ደሞ ምን ያለው እያልሽ ትጽፊያለሽ። ምክንያቱም እየተነገርሽ አልሰማሽማ። ከፍተሽ ብትወጭስ ማን ይነቃነቅሻል? ማንም አይነቃነቅሽም። ተተክለሻል በቃ። ምንዛሬ ይጨምራል። የዛሬ 5 ዓመት የዛሬ 2 ወር የዛሬ 3 ዓመት የዛሬ 4 ዓመት ብርሽን አኖሪው። መዳብሽ ጥሩ ሰው ከሆነች ከመዳብሽ ጋር አኖሪው፣ ወይም ደግሞ ራስሽ ጋር አስቀምጪው። ለሰው ብድር አትስጪ ስትባይ አይ እኔማ ብልከው ጥሩ ነው፣ ምንዛሬ ጨመረ ምን ያደርግልኛል? ብልጥ ከሆንሽ ገምና ከሆንሽ የ10 ወር ደሞዝሽን አስቀምጭና ለቤተሰቦችሽ የ2 ወር ደሞዝሽን እርጂ። የ1 ዓመት ማለት ነው። የ2 ወር ደሞዝሽን እርጂ። ብልጥ ከሆንሽ የጨመረው ምንዛሬ ያስቀመሽው የ10 ወሩ ብር ለቤተሰብ የረዳሽውን ብር ይተካልሻል፣ ምንዛሬው ማለት ነው። ገምና ከሆንሽ ብልጥ ከሆንሽ
አየሽ፣ ለቤተሰብ መረተሻል፣ ለራስሽም ተጠቅመሻል። የጎደለብሽ ነገር የለም። በቃ ረዳሽ መባልሽ አይቀርም፣ ረድተሻል። ለራስሽም አኖርሽ መባልሽ አይቀርም፣ አኖረሻል። ቤተሰብ ብትረጂም ባትረጂም ይኖራል። ቢኖርሽም ባይኖርሽም ትኖሪያለሽ። ነገር ግን አንቺ የሚያቃጥልሽ መቼ ነው? 10 ዓመት ሙሉ ለፍተሽ እግርሽ ወይም እጅሽ የሆነ ነገር ሲሆን ወይም የሆነ በሽተኛ ወገብሽ ሲሆን ወይኔ ዛሬ ዓመት እኮ እንደዚህ 10 ዓመት ለፍቼ ነበር ምን ይቻለኛል? አይጠቅምም። 10 ዓመቱ አልፏል። በተለይ ከ20 ዓመት እስከ 35 ዓመት ያላችሁ ልጆች ብር አያያዝ ተማሩ። 40 ዓመት ከሞላሽ በኋላ ብር ይመጣል። ብር አይመጣም፣ እውቀት ይመጣል። ከ20 ጀምሮ እስከ 35 ድረስ ባለሽበት ደግሞ ብርም አለ ጉልበትም አለ። ሁለቱም ሳንቲም ገጽታ ናቸው። 40 ዓመት ሲሞላሽ ጉልበትሽ ይደክማል፣ ላይሽ ይደነዝዛል፣ እጅሽ ሁሉ ነገር ሰውነትሽ የሆነ ነገር ይዝላል። ከዛ በኋላ ምርኩዝ የሚሆንሽ የትኛው ነው? ከ20 ዓመት እስከ 35 ዓመት የሰራሽው ብር ነው ምርኩዝ የሚሆንሽ። ምርኩዝሽን አዘጋጂ ካሁኑ። ምርኩዝ ሳትይዢ ብትጓዢ የምትወድቀው አንቺ ነሽ። ፊትሽ ጽድት ያለ ስታምሪ አረብ ሀገር ሆነሽ ቲክቶክ ስትሰሪ ዩቲዩብ ስትሰሪ ኖርማል ነሽ፣ ልጅ የለሽም። ሜካፕሽን ስትቀቢ ምናምን ቆንጅዬ ነሽ። ምክንያቱም 20 ቤት ውስጥ ነሽ፣ 30 ቤት ውስጥ ነሽ። ኢትዮ ስትሄጂ 2 አይነት 3 አይነት ፊት ትሆኛለሽ። ጥቁር፣ ቀይ፣ ማድረሽ ትሆኛለሽ። ከዛ ያንኛውን ያለፈውን የዛሬ 10 ዓመት ምናምን ያለፈውን ፎቶ እያስታወሽ እያየሽ ታለቅሻለሽ። ወይኔ እኮ እንደዚህ ነበርኩት ያለሽ። ማፊ ፋይዳ ባቴ ከላም ፋዚ ነው የሚሆንሽ። ማፊ ፋይዳ። መጀመሪያ አንቺ ትጠቀሚ የነበረውን ነገር ለመጠቀም ከፈለግሽ ወይም ቆንጅዬ ለመሆን ከፈለግሽ፣ ጥሩ ምግብ ጥሩ ኑሮ ለመኖር ከፈለግሽ አሁን ሴቭ ማድረግ የሚባለውን መማር አለብሽ። አንድ ጊዜ ለምለም ጋር ገባሁኝና ላይ በቪዲዮ ነው እና ጎበዝ ናት ለምለም ብር አቀማመጥ ላይ። አሁን ብር የምትጫወቱበት ሰዎች አለች ራሱ ብሩ አንቆ ይሰቅላችኋል አለች። ትክክል። ሆም ብላችሁ ብር የምታጠፉ የምታባከኑ ልጆች ብሩ ራሱ አንቆ ያንጠለጥላችኋል። ያኔ ደግሞ የሚያንቃችሁ እንዴት ነው? ግዴታ እንደ ገመር ተጠምጥሞ አይደለም የሚያንቃችሁ፣ ችግር ነው የሚያንቃችሁ። ዝም ብለሽ ጓደኛሽ ስለጠየቀችሽ ብቻ ወይኔ ወንድሜ እኮ ታሞብኝ እንደዚህ እኮ ነበር ብር እርጂ ትረጃለሽ፣ ብድር ትሰጫለሽ። ለራስሽ ኑሮሽ ነው መጀመሪያ። እርጂ፣ አበድሪ። 50% ለራስሽ አስቀምጫ፣ 50% እርጂ። 100% ትረጃለሽ፣ 100% ባዶ ትሆኛለሽ። ከዛ በኋላ ፊትሽ 2 አይነት መዳስ ሲወጣበት ወይኔ እንደዚህ አረግ እኮ ነው፣ ወይኔ እንደዚህ ኩኝ እኮ ነው፣ ወይኔ እንደዚህ ምን ያደርጋል? ቀርሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ ይላል። ቀርማችሁ ያልመጠናችሁት ያልደቆሳችሁት ነገር እንዲጠቅማችሁ ነው እንደምትፈልጉት። ስለዚህ እናንተ የሚሆናችሁና የሚጠቅማችሁን መንገድ ያዙ። ዝም ብላችሁ በውር በድንብሩ አትመሩ፣ አትገፉ፣ አትሂዱ። ጓደኛችሁ ስላለቻችሁ ብቻ አትስሩ። ጓደኛችሁ አይፎን ስልክ ስለገዛች አትግዙ። ጓደኛችሁ ወርቅ ስለገዛች አትግዙ። ጓደኛችሁ ቤት ስለሰራች አትስሩ። ጓደኛችሁ ልብስ ስለለበሰች አትልበሱ። እናንተ የሚጠቅማችሁን እና የሚሆናችሁን አመዛዝናችሁ ስሩ። ከዛ በኋላ ጓደኛችሁ ስላረጋች እናንተ ታረጋላችሁ። ጓደኛችሁን በኋላ ተቆሱታላችሁ። ወይኔ አንቺ እኮ አይቼ ነው ተከትዬ ነው። ማን ገቢ ያለሽ? ስራ ገባይ ታገባላችሁ። ምን ውጤት እንዳለው እኮ አታውቁም። ምን እንዳፈራ እኮ አታውቁም። በ2 ወሩ በ3 ወሩ ወይም አይንሽን ላፈር ይልሻል። መጀመሪያ ይንሰፈሰፍልሻል። ወይኔ በሞትኩልሽ ምናምን ይልሻል። ከዛ በኋላ የሆነ እንቅፋት ሲመታሽ ድፍት ያርግሽ ይልሻል። ምክንያቱም አላየሽማ። እንዲህ ተጨፉነሽ እንደ ጋሪ ቃጥ ብለሽ። ጋሪ ለምንድን ነው ከቀኝና ከግራ የጎማ የጅብ አይበላሽ ጎማ ወይም የመኪና ጎማ የሚደረግለት? በቀኝና በግራ አይቶ በቀኝና በግራ አይቶ መንገድ ስቶ እንዳይወርቅ ነው፣ ወይም ባልሆነ መንገድ እንዳይነዳ ነው። ቀጥ ብሎ እንዲሄድ ነው። እኛም ልክ እንደዛ የተደረገው ቀጥ ብለን እንሄዳለን። በቃ ምንም ማንም አይነካንም ብለን ከዛ የሆነ ቦታ ላይ መንታ መንገድ ላይ ስንደርስ የት እንሄድ? ወደ ቀኝ እንሄድ መፈናፈኛ የለውም፣ ወደ ግራ እንሄድ መፈናፈኛ የለውም። ወደ ኋላ እየተመለስን የኋላው ማማረር እንጀምራለን። የኋላው
እንደዚህ ነበረ የዛሬ ዓመት፣ እንደዚህ ያርገኝ ወንድሜ ሚስት፣ እንደዚህ ያርጎኝ ወንድሜ፣ እንደዚህ ያርገኝ እናቴ፣ እንዴት ብዬ ከሳለሁ፣ እንዴት ብዬ ብድር ሰጥቼው አልሰጠኝም፣ አላበደረኝም። ኤኒቲንግ ብዙ ነው ስበባቸው ብዙ። እንደው እንደዚህ ቁጭ ብለን ከሰማናቸው የወደቁ ልጆች፣ የተሰበሩ ልጆች እኔ ተሰብሬ ነበር፣ ነገ ግን ስኬታማ ውጤታማ ሰክሰስፉል ሁኜ አሳየዋለሁ ሳይሆን የምንለው ተሰብሬ ነበር ነው የምንለው። ሰበረሻ ያ ሰውዬ ራቂው እርሽው ከነ መፈጠሩ እርሽው ስብር ስላረገሽ አንቺ ውጤታማ ሰውየውን በምን መሰለሽ ልታናደጁ መችው ሰውየውን ያንን ሰውዬ ያናደደሽን የሰበረሽን እንክትክት ያረገሽ ውጤታማ ሰክሰስፉል ሆነሽ ስኬትሽን ሲያይ ያኔ ሰው ስብርብር እንክትክት ነው የሚለው። መጥቶ ይለምንሻል ግርሽ ውስጥ ወርቆ ይቅርታ እንደዚህ አርጌሽ ነበር ይልሻል እሱ ራሱ። የቅጣሽን ሰው መቅጫ ምንድነው? ስኬታማ ሆነሽ መገኘት፣ ሰክሰስፉል ሆነሽ መገኘት ነው እህቴ። ብርሽን ያዢ፣ ጊዜሽን ሴቭ አድርጊ፣ ጉልበትሽን ሴቭ አድርጊ፣ የምትውይበትን መንገድ ምረጪ። ሰው ስለሄደ ብቻ አትሂጂ። እንግዲህ ውዶቼ ይሄን ይመስል ነበር የእስካሁኑ ቆይታዬ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁ አትርሱ። ለጓደኞቻችሁ ሼር አድርጉላቸው። እስኪ በሌላ ቪዲዮ በሌላ ርዕስ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።